የነበረው ሄርሜላ በመጥፋቷ ሰዓት ላይ የማውቀው የነበረው እርግዝናውን ብቻ ነው። እሱም ደግሞ አንተ ካገኘሃት በኋላ መምጣት እንደምትመጣ ከነገርከኝ በኋላ ነው አቤል። ከዛ በፊት እኔ ስለምንም ነገር የማውቀው ነገር የለም። ይኸውልሽ ማርቲ፣ በጣም ከፍቶኝና በጣም ደብሮኝ ነው የመጣሁት። አብርሃም ታስሯል። አንቺ ደግሞ ሄርሜላ ከመጀመሪያው ጀምሮ እንዳረገዘች ታውቂ ነበረ፣ ለምንም እንደጠፋች ታውቂ ነበረ። ስለዚህ ሄርሜላም አንቺም የደበቃችሁ ነገር ለእኔም ለአብርሽም የደበቃችሁ ነገር አለ። ስለዚህ ምን እንደሆነ እንድትነግሪኝ ይፈልጋሉ። እንደዚህ ፈርታችሁ እንድትቀሩ አልፈልግም። አብርሃም በማያውቀው ነገር እየተከሰሰ ነው ወይ ደግሞ ታስሯል። አርግዛ ስጠፋ የሆነ የምታውቂው ነገር አለ ወይ ደግሞ ነግራሻለች ከመጀመሪያው ጀምሮ። እንዴት እንደዚህ ልትል ቻልክ? ማለት ማን ነግሮህ ነው እንዲህ ያልክ ያለው? ትክክለኛ አሁን ማወቅ ፈልገው ነገር ምን እንደሆነ ታውቂያለሽ? አንቺና ሄርሜላ የምታውቁት ነገር እንድትነግሪኝ ይፈልጋሉ። የሆነ የደበቃችሁን እኔም አብርሽም የማናውቀው ነገር እንዳለ ነው። ጉዳቸው እየወጣ ነው እንግዲህ። ሩታ እውነቱ ሊወጣባት ነው። እርጉዝ መሆኗን አላውቅም፣ እኔ የሄደችበትንም አላውቅም ትላለች። ሶስታችሁም ሚስጥሩን ታውቃላችሁ ማለት ነው። በነገራችን ላይ አቤል አሁን ፈርቷል። ለምን? እሱ የተናገራቸው ቃላቶች በቪዲዮ በሁሉ ነገር እየወጡበት ስለሆነ ይህንን ስለሰማ ነው። አሁን በቃ ቶሎ ብሎ ይህንን ጥያቄ አሁን አፋጠጣታለሁ፣ ደብቃችሁኛል፣ እውነቱን አውጡ እያለ ነው። እውነቱን አውጡ፣ ከአብርሃም ጋር ምንም እርግዝና የለም እያለ እየተከላከራቸው ነው ማለት ነው። እውነቱን እናንተ ደብቃችኋል። ስለዚህ አብርሃም ምንም የለበትም፣ በማያውቀው ነው ያሳሰራችሁት እናንተ በምታውቁት እያላቸው ነው ማለት ነው። ወይ ጉድ! ድብልቅልቃቸው ትርምስምሳቸው ወጣ። እኔ አላውቅም። እንግዲህ አቤል ያው ሰምታችኋል አይደል? የእንትሉን ነገር ማለት ነው። የምኑን ነበረ ዛሬ አቤልም አለበት እለቃቀማቸዋለሁ ብላለች ሩታ ማለት ነው። እና አቤል ይችን ነገር ስለሚያውቅ ነው፣ ፈርቶ ነው። አሁኑ እውነቱን መናገር አለባት ካለ ስራው ነው እነሱን አስታግታችኋል ብሎ የታሰለው በእሷ ምክንያት ነው እንጂ እነሱ ምንም እንትል ብለው አይደለም። ስለዚህ ሩታን ሄርሜላ ነች ጥፋተኛ እያለ ነው። አቤልም ተገለባበጠባት ማለት ነው። አይ ቀና ይጣላችሁ አለ። ይቺ ነገር እንደው ሄርሜላዬ እንደው ባጠፊ ኑሮ ጉድ አይመጣም ነበር። እንግዲህ ጉድሽ እየወጣ ነው። አሁንም ማን ነበር ስሙ? ወንድሙም እውነት ታላችሁ አንጡ ብሏል። ያ እውነት ሲወጣ እንግዲህ የእውነትሽ ጉድሽ ነው ማለት። ሳምንት ግን አብርሽ እኮ የሆነ ታውሯል እንጂ ሳምንት ሙሉ ጠፍተሽ ስመጭ እኮ የሆነ ምክንያት ማቅረብ የሆነ ነገር መጠልጠል ነበረበት። ሳምንት ሙሉ ጠፍተሽ ስመጭ የሰው ልጅ እኮ ያን ሁሉ እያየሽ አንቺ እኮ በጣም ሄርሜላ፣ አንቺ አሁን ትናንትና መተሽ ከሩታ ላይ እንዲህ አልሽ እንጂ የራስሽ ጥፋት ነው የራስሽ። እንደውም አንቺን የሚያስከስስሽ እና የሚያሳሰረች ነበረ። አንቺ በጣም ነበር እኮ ትናንትና። አሁን እኔ ፈልገዋለሁ ብትፈልጊው ኑሮ ፍቅር ቢኖርሽ ኑሮ ያን ሁሉ ሲሰቃይ እያየሽ ቁጭ ብለሽ ቪዲዮሽን ማለት ነው ቪዲዮሽን እያየሽ ልጁን እንደዛ ታረገውም ነበረ። እምትወጂው የምታፈቅሪው ቢሆን ኑሮ እንትላትዩም ነበር ማለት ነው። አሁንም ሩታ አልከሰሰችውም። ሩታ ክሷን አንስታለች። አቤል ነው የከሰሰው። እንትላ ማን ነው? ዳኒ ነው የከሰሰው። ስለዚህ አቤል አሁን ለራሱ አስቦ ነው ለራሱ እንትን ብሎ ነው እንጂ ወይ ለአብርሃም አስቦ አይደለም። እኛን ሊነጣጥሉን ነው የፈለጉት። እኛን እንደዚህ ሊያደርጉን ነው። ቀዘንክ ብሉ ቀረብህ ማለት ነው። ስለዚህ ጥፋቱ ሙሉ በሙሉ ሄርሜላ ላይ ነው። እናንተ አሁን ሚዲያ ላይ ወጣችሁ ሄርሜላ ጀግና ነች፣ አስፈታችሁ፣ ገንዘብ አሰባስባ እንደዚህ ህግ ቀልድ መሰላችሁ? እንዲህ ዝም ብሎ የሆነ የሚያጣላቸው ነገሮች አለ። እነሱ እኮ ያቀረቡት በትክክለኛ ያለውን ያሳሰላቸውን ነው ያሳሰላቸውን። እሱ እኮ የሌለ ነገር ነው 100% እነሱ እርግጠኛ ነን ብሎ ያሳሰራቸው ማለት ነው። ስለዚህ ዝም ብላችሁ እውነቱን አውጥተሽ እያስፈራራሽ ምንም ያለሽ ሰው ታለ ይቅርታ ጠይቀሽ እሱን ማስፈታት ነው ያለብሽ።
ከአንቺ ጋር ነው ጥፋቱ። ከማንም ጥፋት የለም። ግማሾቻችሁ ሩታ ጥፋተኛ ነች። ሩታ ምንም ጥፋት የለባትም። እሷ ምንም አላረገችም። እንዴ ቪዲዮ ሰራች። ማናችሁም እኮ እየወጣችሁ ስትሰሩ ነበር፣ ስትሳደቡ ነበር። ምን በዚያ ያስቀላት ሁሉ ስትሉ ነበር። እሷ በዚያ ያስቀላት አላለችም። አፋልጉኝ ነው ያለችው። እንደው አዳሚ አሁን እሷ ስትገኝ ሌላ ነገር ግልብጥ አድርጋችሁ ሌላ ነገር ታወራላችሁ። እውነቱን እያያዛችሁ ውዱ። ስለዚህ አንተም ስትሳደብ ነበር፣ አንቺም ስትሳደቢ ነበረ። ያቺ ሩታ ነች እያልሽ በዚህ ክፍት አፍሽ ስትከፈች ነበረ። ስለዚህ አንተም ወደፊት ወደ እስር ቤት ስለምትገባ ነው እንደዚህ ዘንበቅዘን የሆንከው ማለት ነው እንጂ እስካሁን ድረስ እንደዚህ አላልክም ነበረ። ምን ነው የዛን ጊዜ አፍህን አቆጥበም ነበር። አሁን ምን ያስቀዘነ? ቁንጫውን ፈልተ ነው አብርሽ ያማከረህ እንዲ ቁንጫ ኃይለኛ ነው ብሎ። ስለዚህ ሰው የዘራውን ነው የሚያይደው፣ ያልዘራውን አያይድም። የዘራኸውን ደግሞ አንተ ታይዳለህ። የሉል እንትን አንተን እንደውም ብዙ ነገር እንትን ይልሃል ማለት ነው። የሉል ግፍ ከአባቱን ለይታ ከአባቱ ለያይታችሁ ካላበት ያስካላችሁ